መዝሙር 121 ዓይኖቼን ወደ ተራሮች አነሣሁ፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሠራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም። እግዚአብሔር ይጠብቅሃል፣ እግዚአብሔርም በቀኝ እጅህ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህንና መግባትህን ይጠብቃል። መዝሙር 122 ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ። ኢየሩሳሌምስ እርስ በርሷ እንደ ተገጠገጠች ከተማ ተሠርታለች። የእግዚአብሔርን ስም ያመሰግኑ ዘንድ ለእስራኤል ምስክር ሊሆኑ የእግዚአብሔር ነገዶች ወደዚያ ይወጣሉ። ዙፋኖች በዚያ ለፍርድ ተቀምጠዋልና የዳዊት ቤት ዙፋኖች። ለኢየሩሳሌም ሰላምን ለምኑ፣ አንተንም ለሚወድዱ ልማት ይሁን። በኃይልህ ሰላም፣ በጌጠኛ ቤትህም ልማት ይሁን። ስለ ወንድሞቼ ስለ ባልንጀሮቼም በውስጥሽ ሰላም ይሁን አልሁ። ስለ አምላካችን ስለ እግዚአብሔር ቤት ላንቺ መልካምነትሽን ፈለግሁ። መዝሙር 123 በሰማይ የምትኖር ሆይ ዓይኖቼን ወደ አንተ አነሣሁ። እነሆ የባሪያዎች ዓይኖች ወደ ጌታቸው እጅ እንደሆኑ የባሪያይቱም ዓይን ወደ እመቤቷ እጅ እንደሆነ እንዲሁ እስኪምረን ድረስ ዓይናችን ወደ አምላካችን ወደ እግዚአብሔር ነው። ማረን አቤቱ ማረን፣ ንቀትን እጅግ ጠግበናልና። የባለጠጎችን ስድብና የትዕቢተኞችን ንቀት ነፍሳችን እጅግ ጠገበች። መዝሙር 124 እግዚአብሔር ከእኛ ጋር ባይሆን፣ እስራኤል እንዲህ ይበል። እግዚአብሔር ከእኛ ጋር ባይሆን፣ ሰዎች በእኛ ላይ በተነሡ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበር። በዚያን ጊዜ ውኃ ባሰጠመን ነበር፣ በነፍሳችንም ላይ ፈሳሽ ባለፈ ነበር። በዚያን ጊዜ የጎርፍ ውኃ በነፍሳችን ላይ ባለፈ ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይንና ምድርን በሠራ በእግዚአብሔር ስም ነው።
መዝሙር 125 በእግዚአብሔር የታመኑ እንደማይታወክ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው። ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም እግዚአብሔር በሕዝቡ ዙሪያ ነው። ጻድቃን እጃቸውን ወደ ክፋት እንዳይዘረጉ የኀጥኣን በትር በጻድቃን ዕጣ ላይ አይኖርም። አቤቱ ለቸሮች ልባቸውም ለቀና መልካምን አድርግ። ወደ ጠማማነት የሚመለሱትን ግን ዓመፅን ከሚሠሩት ጋር እግዚአብሔር ይወስዳቸዋል። ሰላም በእስራኤል ላይ ይሁን። መዝሙር 126 እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆንን። በዚያን ጊዜ አፋችን ደስታን አንደበታችንም ሐሴትን ሞላ። በዚያን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገርን አደረገላቸው ተባለ። እግዚአብሔር ታላቅ ነገርን አደረገልን፣ ደስም አለን። አቤቱ በደቡብ እንዳሉ ፈሳሾች ምርኮአችንን መልስ። በልቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዶአቸውን ተሸክመው ደስ እያላቸው ይመጣሉ። መዝሙር 127 እግዚአብሔር ቤትን ካልሠራ ሠራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። በማለዳ መገሥገሣችሁም ከንቱ ነው። ለወዳጆቹ እንቅልፍን በሰጠ ጊዜ እናንተ የመከራን እንጀራ የምትበሉ ከተቀመጣችሁበት ተነሡ። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ የእርሱ ዋጋ ነው። በኃያል እጅ እንዳሉ ፍላጾች የጎልማስነት ልጆች እንዲሁ ናቸው። ከእነርሱ ዘንድ ምኞቱን የሚፈጽም ብፁዕ ሰው ነው። ጠላቶቻቸውን በአደባባይ በተናገሩ ጊዜ እርሱ አያፍርም። መዝሙር 128 እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው። የድካምህን ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆችህ በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክህ። በሕይወትህ ዘመን ሁሉ የኢየሩሳሌምን መልካምነቷን ታያለህ፣ የልጆችንም ልጆች ታያለህ። በእስራኤል ላይ ሰላም ይሁን።
129 እስራኤል ከታናሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ ይበል። ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ፣ ነገር ግን አላሸነፉኝም። ኃጢአተኞች በጀርባዬ ላይ መቱኝ፣ ኃጢአታቸውንም አስረዘሟት። እግዚአብሔር ጻድቅ ነው፣ የኃጢአተኞችን አንገታቸውን ቈረጠ። ጽዮንን የሚጠሉ ሁሉ ይፈሩ፣ ወደ ኋላቸውም ይመለሱ። በሰገነት ላይ እንደ በቀለ ሣር ሳይነቀል እንደሚደርቅ ለሚያጭደው እጁን ነዶዎቹን ለሚሰበስብ እቅፉን እንደማይሞላ ይሁኑ። በመንገድም የሚያልፉ የእግዚአብሔር በረከት በእናንተ ላይ ይሁን፣ በእግዚአብሔር ስም እንመርቃችኋለን አይሉም። መዝሙር 130 አቤቱ አንተን ከጥልቅ ጠራሁህ። አቤቱ ድምፄን ስማ፣ ጆሮህ የልመናዬን ቃል የሚያደምጥ ይሁን። አቤቱ ኀጢአትንስ ብትጠባበቅ፣ አቤቱ ማን ይቆማል? ይቅርታ ካንተ ዘንድ ነውና። አቤቱ ስለ ስምህ ተስፋ አደረግሁህ። ነፍሴ በሕግህ ታገሰች። ከማለዳ ሰዓት ጀምሮ እስከ ሌሊት ነፍሴ በእግዚአብሔር ታመነች። ከእግዚአብሔር ዘንድ ምሕረት በእርሱም ዘንድ ብዙ ማዳን ነውና። እስራኤል በእግዚአብሔር ይታመን፣ እርሱም እስራኤልን ከኃጢአቱ ሁሉ ያድነዋል።